ፌክ አሰርተሽ ነው እንጂ ለምንድነው ወንድሜና እህቴ አምጪ ባሉሽ ጊዜ ማስረጃውን ይዘሽ አልቀረብሽም እምትለው አበጋዝ ማለት ነው። ወንድምህና እህትህ ፍርድ ቤት ናቸው ወይስ ምንድን ናቸው? እሷ ወይስ እነሱ ጋር ሄደ እየተካሰሰችበት ሰው ነበረ? ለነሱ ግዴታ ማስረጃና ምን የሚለውን ነገር እየያዘች ወረቀት እየያዘች በየቤታቸው ወይ ደግሞ አስሬ ስልክ እየደወለች እነሱ መጥራት ነበረባት። ልጅ አለባት እኮ እንዳንተ እኮ ጋጣ ወጥ አይደለችም። እንዳንተ ና በተባለችበት ተስባ የምትሄድ ልጅ አይደለችም እኮ። ልጅ አለ፣ ህፃን አለ፣ የምታጠባ ሴት ናት እኮ። ገባክ አይደለ? ብዙ አላፍትና ያለባት ልጅ ናት። እንዴ ምንድን ነው በዚህ ልክ እሱን መለማመጥ? ማን ነው እሱ? አብርሃም ማን ነው? እንደዚህ እየጠራሽ አስር የምትለማመጪው ሩታዬ ለምን? ምን ስለሆነ ነው እሱ? ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ብዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ቻናሌን ሰብስክራይብ አድርጉልኝ። ሰብስክራይብ ለምታደርጉልኝ ደግሞ እጅግ አድርጌ አመሰግናለሁ ወዶችዬ። እንግዲህ አቶ አበጋዝ ዛሬም አልቀበልም ሞቼ ይገኛለሁ፣ ይሄ ልጅ የኔ አይደለም። በዛ ላይ ደግሞ ጋይስ ምንድን ነው ያለው? ዛሬ ላይ ምንም ውስጤ እየተቀበለ አይደለም፣ እያመነ አይደለም። ከሆነ ራሱ ጊዜ የሚፈታው ነገር ነው። በሂደትና ያለን ማለቱ እርግዝናው እያደገ ሲመጣ ሆዷ እየገፋ ሲመጣ ያኔ አምናለው ማለት እኮ ነው። አጭር አማርኛው ይሄ ነው ጋይስ፣ ሌላ ምንም ነገር የለውም። እንዲህ በዛ ልክ ወንድሙ እንደዛ እየተደሰተ እሱ አስረጋዡ ሽምጥጥ የሚያደርግበት ምክንያት ምንድን ነው እንዴ? አያችሁት አይደል? ኤፍሬም እንዴት እንደተደሰተ እግዚአብሔር እንዴት ደስ እንዳለኝ። ምን አለበት የኤፍሬምን ህሊና የኤፍሬምን አስተሳሰብ ሩቧን ለአብርሽ በሰጠው። ሩቧን የምሬን ነው የምላችሁ። የእናት ሆድ ጅንጉርጉር ነው የሚባለው ነገር በጣም ትክክል ነው። እግዚአብሔርን ነው የምላችሁ። እዛ ጋር ምንም ማያቅ ታናሹ እንደዛ ሲደሰት አልፎም ተርፎ ታላቁ ራሱ ዴቭ ባለፈው ብሏል፣ ይሄ ነገር እውነት ከሆነ ሩታዬ እኔ እንደ ወንድሙ ደስተኛ ነኝ። የመጣበት መንገድ እንኳን ትክክል ባይሆንም ወንድሜ ሁለተኛ ልጅ በማግኘቱ እኔ በጣም ከልብ ደስ ብሎኛል፣ ደስም ይለኛል። አጎት ነኝ። ነገር ግን ይሄ ነገር እንዴት ነው የተፈጠረው የሚለው መንገዱ የመጣበት መንገድ ትንሽ ስናስበው የሆነ ነገር የሚሰማን ነገር አለ። እስቲስ ኦኬ፣ ምንም ችግር የለውም፣ በሁለታችሁ መሀል የሚፈታ ነገር ነው ብሎ በደስታ እንደዛ ሲዘን፣ ትንሸኛውም ደግሞ ኤፍሬም ዛሬ መጥቶ እንደዚህ ወረቀቱን ይዞ ፍንድቅ ድቅ ሲል አጅሬው ኪስ ውስጥ እጁን ኪስ ውስጥ ከቶ አላየውም ማለት ነው። ለምንድን ነው ስልክ ያላነሳሽው? ለምንድን ነው አምጪ ወረቀቱን አምጪ ባሉሽ ቀን በማግስቱ ይዘሽ አልመጣሽ? እነሱ ፍርድ ቤት ናቸው እንዴ? አሩታ ቆይ ለእናንተ ማስረጃ ይዤ እመጣለሁ እያለች ሆስፒታል ለሆስፒታል እየሮጠች ከእንደገና ወረቀቱን ማስረጃ ይዛ ደግሞ ዴቭ እና ቡዜን ፍለጋ የምትሄደው ማናቸው? ዴቭ እና ቡዜ ማናት? ቡዜ ሲጀመር ለእሷ ማስረጃ የሚቀርበው እንዴ? እኔ እኮ ማለት ነው እግዚአብሔርን ነው የምላችሁ፣ ቢገባው አብርሽ በዚህም ይገባው ነበረ። ሩታ ይሄ ነገር እያደረገች ያለችው አብርሃምን ወደ ቤቱ መመለስና መመለስ ብቻ ነው፣ ሌላ ነገር የለውም። የምሬን ነው የምላችሁ ጋይዝ፣ እሱ ወደ ቤት እንዲመለስ ነው። እሱ ግን this is open off ወይኔ እንግሊዘኛ ጋይዝ፣ ጌታ ነው የምላችሁ ይሄ ኦልሬዲ ተቆልፏል። በቃ እሱ አሁን ያለው ሄርሜላ ጋር ነው። በድኑ ሲጠራ የሚመጣው በድኑ ነው እና ሲባል ተስቦ የሚመጣው በድኑ ነው። እና ሩታ ጋር ለካሜራ የሚመጣው እንጂ ሁሉ ነገሩ ያለው እዛኛው ቤት ነው። ስለዚህ እሱም በዚህ ልክ መለማመጥ፣ እሱም በዚህ ልክ እየመጣ ትናንትና ለምን እንደዚህ አላረግሽም? ይሄ የወጣው ዛሬ ነው። ይሄ ለምንድን ነው ሳምንት ሆነ? ሳምንት አይደለም አመት ቢሆነውስ? እንዳንተ ና ስትባል ተስባ የምትመጣ እኮ ላጤ አይደለችም። ልጅ አለ፣ ታጠባለች። ገባክ? አንተና በዚህን ሰዓት ብትባል ቀድመህ መገኘት ትችላለህ። እሷ ግን እንደዛ አትችልም። ምክንያቱም ሕፃን አለ፣ የምታጠባው ልጅ አለ።
ገባህ አይደለ እንዴ? እሷ አንተ ወደ ቤት ተመልሰህ ትዳራችሁ ተመልሶ ልጃችሁን አንድ ላይ እንድታሳድጉ የምታደርገው ጥረት ከዓይኗ ላይ አትረዳም? ሌላ ነገር ቢቀር ግዴታ እኔ በተሸነፍኩበት ታይም እሷ አልተሸነፈችም። አሁን ደግሞ እሷ በተሸነፈችበት ታይም እኔ አልሸነፍም ማለት ነው። በነገራችን ላይ ማለት ነው መቼም ቢሆን መቼም ከሄርሜላ ጋር እንደማይሳካለት እወቁ። የምሬ ነው የምላችሁ። እዛ ያለው በድኑ ነው ሲጀመር ማለት ነው። ገባችሁ አይደለም? እና ሩታዬ ደግሞ በዚህ ልክ እሱ መለማመድ አይጠበቅባትም። እውነት ይሄ እርግዝና እውነት ከሆነ ፈጣሪ ሰጥቷት ከሆነ እሰዩ ነው። የምሬ ነው የምላችሁ። ነገር ግን ደግሞ እሱ እንዳለው ትክክለኛ ከሆነ እንግዲህ በየሂደቱ የምናየው ይሆናል። ያኔ አምናለው ነው። አሁን ላይ ማመን አልችልም። እንደዛ ማለት እኮ ነው። እኔም እንደዛ ማለት ነው። እኔም መመለስ ከሆነ ደግሞ እኔ ወደ ቤት አልመለስም። የራሴን ላይፍ ጀምሬያለሁ። የራሴን ህይወት እየኖርኩ ነው። አትረብሽኝ ነው። ሲጀመር ደግሞ ሩታ አንተን የመረበሽ ፍላጎቱም የላትም። ቢሆንና ቢሳካ ልጅህን የመጀመሪያህን ቅርጽህን የልጅነትህን አብራክ ሆና ልታሳድግና ሌላ እህትና ወንድም ተክታችሁ አፍርታችሁ ትዳራችሁ ወደ ድሮ ተመልሶ አብራችሁ እንድትቀጥሉ ነው ብላለች። እሱም አጥፍቷል፣ እኔም አጥፍቻለሁ። ሁለታችንም አጥፍተናል። ጥፋታችንም ባላንስ አድርጓል። ከዚህ በኋላ ደግሞ እኔ ተሸንፌ ለልጄ ስል ትዳሬን ወደ ነበረበት ለመመለስ ነው አላማዬ ብላለች ባለፈው። እሱ ደግሞ አሁን ኦልሬዲ ከሄርሜላ ካጀመር ያለው በእርግዝና በዚህ መንገድ መምጣት አልፈልግም ነው። ኤፍሬምን ራሱ እዛ ጋ እኮ ሱሙኒ ያደረገው የሚናገረው ጠፋበት። ኤፍሬም መጀመሪያ በጣም ተደስቶ ነበረ በወረቀቱ በውጤቱ ማለት ነው። ውጤቱን አመጣለሁ ካልሽ ሳምንት ነው። ዴቭ ስልክ ሲደውልልሽ አታነሽም። እንገናኝ ስልሽም ደግሞ ለመገናኘት ፍላጎቱ የለሽም። እሷ እንደ እንትን አይደለችም። ኔብ ስትባል በሰከንዱ የምትገኝ ደግሞ ሰው ደግሞ በቀጠራት ታይም የምትገኝ ፍሪ እንትን የላትም። ምክንያቱም የልጅ እናት ናት። ባገኘችበት ታይም ወይ ደግሞ ኤቭሪቲንግ ሰው በደወለላት ስልክ በተደወለበት ታይም ውልቅ ብላ የምትወጣ ልጅ ሴት አይደለችም። ይሄን ደግሞ እናቶች ያውቃሉ። ገባችሁ? አንተ ምንም ላይገባክ ይችላል። ምክንያቱም ድፍንቅል ስለሆንክ ማለት ነው። እና ምናልባት እሷ አሁን ብዙ ነገር ስላሳለፈች ለዚህ ትዳር ብዙ መስዋዕት ስለከፈለች ብዙ ትውስታዎች ስላሉት ሩታዬ እሱን ለመመለስ እና ከሱ ጋር ድጋሚ እንደ አዲስ ትዳር መመስረት ትፈልጋለች። ያ ነው አይኗ ላይ ወይ ደግሞ ፊቷ ላይ የሚታየው እውነት ለመናገር። እሱ ደግሞ ያን አይፈልግም። እንደዚሁ እያረጠረጠ እዛም እያለ እዚህም እያለ በግራም በቀኝም እያለ ኦልሬዲ ዝም ብሎ መኖር ነው እንግዲህ። እስከ 10 ዓመት ወደ ትዳሩ ዓለም መግባት አልፈልግም ብሎ ተናግረዋል በአንድ በቱ ማለት ነው። 10 ዓመት አይደለም 10 ወር ራሱ የሚቆይ አይመስልም እንደ ሄርሜላ ችኩልነት። ስለዚህ ሩታዬ ደግሞ በዚህ ልክ እሱ መለማመጥ የለባትም። የምሬን ነው የምላችሁ። የሆነ ቆፍጠን ጀነን ያለ ወንድ ነው የሚያስፈልጋት እሷ ሲጀመር። ይሄ ልፍስፍስ ወንድ ና ሲባል መምጣት፣ ሂድ ሲባል መሄድ፣ ይሄ አይደለም። ቆፍጠን ብሎ ራሱን አስከብሮ ቤቱን አስከብሮ ከሱ አልፎ ወደ እሷ የማይደርስ ሰው ነው የሚያስፈልጋት። የብሬን ነው የምላችሁ። ቆፍጣና ወንድ ማለት ነው እንጂ እንደዚህ ርክርኩ ድጋሚ እኔ አሁንም ቢሆን ማለት ነው ይሄ ጌታ ነው የምላችሁ። ለሩታዬን የምመኝላት ሰው የሆነ ጅንን ያለ ይሄ በቁስ በምን አይደለም። ቁስማ ነፍ ነው ያለው እኮ። ቁስ ትዳር አይሆንም ሲጀመር። ፍቅር ራሱን የቻለ የራሱ መንገድ አለው። ገባችሁ አይደለ? ስለዚህ ይሄ አብርሃም የሚባለው ነገር ባትለማመጡት። ይሄ እርግዝና ደግሞ እውነት ትክክል ከሆነ እኔ አሁንም እንደዛ ነው የምለው። እውነት ትክክለኛ ከሆነ ከጊዜ ወደ ጊዜ የሚታይ ነገር ነው። እግዚአብሔር ረድቷት ደግሞ እሷን ሁለተኛ ልጅ በማግኘቷ ሁላችንም ደስተኛ ነን። ግን ደግሞ እሱን ለመመለስ ይህን ያህል መንገድ ሄዳ ድጋሚ ደግሞ ይሄ ነገር በኋላ ላይ የሆነ ፊል ካደረገ
እንደ ጀብድነት ነው የሚሰማ። ምክንያቱም በጣም ተለማምጠውታል ማለት ነው። ገባችሁ? ከሩታዬም አልፎ ወንድሙ፣ ሌሎች ጓደኞቿ ምናምን ነገር በጣም እየለመኑት ነው። ይሄ ሁሉ መስዋዕት ተመልሶ ወደ ራሱ ተመልሶ ቤቱን እንዲያኖር እንዲመራ ነው። እሱ ግን ከዚህ በኋላ ወደ ሩታዬ ህይወት ቢመጣ ራሱ መሳለቂያ ነው የሚያደርጋት። እኔ እንደዛ ነው የሚሰማኝ ጋይስ፣ የምሬን ነው የምላችሁ። እና ለእሷ የሚሆነው ጅንን ያለ ቆፍጠን ያለ ወንድ ነው። በቃ ህይወት ይቀጥላል። እና በዚህ ልክ ደግሞ ሩታዬ መለማመጥ የለብሽም። ሲጀመር እሱን መጥራት ራሱ አያስፈልግም። ይሄ እየተብኳካ ሰፈር እዛው ይብኳኩ። በቃ ጥርት ብላ ንጥት ብላ የራሷን የሆነውን ህይወት እግዚአብሔር በፈቀደ ሰዓት ይሆናል። ያኔ ደግሞ የራሷን እሷን የሚያከብር ገባችሁ አይደለም? እሷን የሚያከብር ለራሱ አልፎ ለእሷ መሆን የሚችል ለቤቱ መሆን የሚችል ወንዳ ወንድ የሆነ ቆፍጣና ወንድ ነው የሚያስፈልጋት። እና ወደችዬ የዛሬ ቪዲዮ ይሄን ይመስል ነበረ። እንደኔ አብርሃም ባትለማመጠው ደስ ይለኛል። ኤፍሬም ደግሞ የወንድምነት ጥግ ነው ያለው። እግዚአብሔር ከዚህ በላይ ይጨምርልክ። የትንሽ ትልቅ የምሬ ነው የምላችሁና ከጎኗ ስላለ በጣም ደስ ብሎኛል። ለዚህ ቤት አዲስ ከሆናችሁ ቻናሌን ሰብስክራይብ አድርጉ። ሰብስክራይብ ለምታደርጉኝ ደግሞ ክበሩልኝ፣ ላይክ አድርጉ። ባይ ባይ።